የኔ ጣፋጭ እንዴት ደስ እንዳለኝ ግን አስበዋል የኔ ፍቅር እንደዚህ ተኝተህ ነብስት ብትመጣ ምን ሊፈጠር እንደሚችል አንቺ ደግሞ አሁን ይሄ በዚህ ሰዓት የሚታሰብ ሀሳብ ነው እውነቴን እኮ ነው በኖርማል ቀን እንደዛ የምታሰቃይክ ይሄን ብታይማ ግድ ለና የምታረግ ወይኔ ሳሚ የግድ ሞተ ለመባል አፈሩስ መግባት አለብ እሷ እኮ ቆየች ከገደለች ይሄው አንቺ መተሽ ነፍስ ዘራሽብኝ እንጂ የኔ ጌታ አስደብርኩ እንዴ እኔ እኮ ሁሌም ካንተ ጋር መኖር ስለምፈልግ ነው በዛ ላይ ደግሞ በዚህ ድብብቆሽ መኖር በጣም ሰልችቶኛል የኔ ውድ ሁሉም ነገር በቅርብ ይቀየራል አሁን እሷ ሳትመጣ ደስታችንን እናጣጥም እናንተ አራመኔ አንተ ሴሰኛ ጭራሽ በገዛ አልጋዬ ሴትዮ ይዛ ትሰሚኛለሽ አንቺ ከዚህ በኋላ ሚስቴ አይደለሽም አላውቅሽም እሺ ምን አልክ አንተ አራመኔ ሴጣን እኔ ነው አላውቅሽም የምትለኝ አዎ አላውቅሽም አንተ ሴጣን እኔ እኮ ነኝ ሳያረኩሽ ብታውቅ ደማ አታፍርም ምን አላውቅሽም ስትለኝ ወራዳ ማ አንቺ ነሽ ሳያረክሽ እስከ ዛሬ እንደዛ ስትጮችብኝ ለትዳሬ ስለ አንገቴን ስደፋ አሁን ግን በቃኝ አንቺ ነቀዝ ለካ ለስራ ነበር የሚገባሽው ባሌን ለመቀማት እንጂ አሁን አለቅሽም ቀጥ ብለሽ ውጪልኝ ቀጥ ብለሽ ሰሚኛለሽ ካንቺ ጋር በቶሎ ፍቺ መፈጸም ፈልጋለሁ ሳሚዬ እባክህን በማከላችን የገባውን ሰይጣን እናባረው እባክህን ሳሚ ይሄንንማ በፊት ነበር ማለት የነበረብሽ እንደዛ ስለምንሽ ብትሰሚ ኖሮ ይሄ ሁሉ ነገር አይፈጠርም ነበር እባክህን ሳሚ እባክህን በእናትህ ሄሎ ኤልሲ ሳሚ እኮ ከቤት አባረረኝ አዎ ከአዲሷ ሰራተኛ ጋር አልጋ ላይ ተኝተው ነው ያገኘኋቸው ጭራሽ ደግሞ ብሎ ጀብዱ እንደሰራ ሰው ከቤት ውጪልኝ ብሎ እኮ ነው ያባረረኝ ምን አደርጋለሁ ቤተሰቦቼ ጋር መመለስ ውርደት ነው ቤት እስካገኝ ድረስ ይቆያለሁ እስከዛ ፍቻችን ይፈጸማል ቆይ ኤልሲ እሺ ምን ማድረግ እችላለሁ እኔ ስለፈለኩ ብቻ የሚሆን ነገር የለም እሱስ ልክ ነሽ በሰራተኛ ባሌን መቀማቴ ውርደት ነው ባሌን የቀማችኝን ሴት ከዚህ ምንቅር አድርጌ አውጥቼ ፍቅሬንና የፈረሰ ትዳሬን እንደገና መልሰዋለሁ ደግሞ ምን አደርገዋለሁ ኤልሲዬ በጣም አመሰግናለሁ እሺ በቃ እሺ እደውልልሻለሁ እሺ የኔ ፍቅር ቆይ እስካሁን አልተረጋጋም እንዴ በቃ እርሳት ደግሞ እንኳን ማወቀች እስከ መቼ ተደባብቀን ይሆን ነበር አረ ተረጋግቻለሁ በማውቋ እንደውም ደስ ብሎኛል እኔን ያናደደኝ እኔ ነኝ ሳያረኩ ምናምን የምትለው ነገር ነው አረ ተዋት ሲጀመር ሰው ምን ማለት እንደሆነ አጣቀ አሁን ግን ማሰብ ያለብን እንዴት አድርገን ከዚህ ቤት እናስወጣት የሚለው አይዞሽ በቅርቡ ፍቹን እንፈጽማለን እንዴ ማለቴ ፍቹ በፍርድ ቤት እስኪያልቅ እሷ እዚህ ቤት ልትኖር ነው እኔንም የጨነቀኝ እሱ ነው ምን እንደማደርግ ነው ግራ ይገባኝ የኔ ፍቅር
እቺ ህይወትክን እንደ ሸንኮራ መጣ የጨረሰችዋን ሴት እንዴት ነው ቆይ ልታዝንላት የሚገባው? እሺ ምን ላድርግ? ቤት እስከማገኝ እዚህ ይሆናለሁ ብላለች። ለማንኛውም ኮስተር ብለህ ንገራት፣ አለበለዚያ ነገ ሌላ ነገር ነው የምታመጣው። ሲጀምር እዚህ ቤት መኖር ከፈለገች እንደ ሰራተኛ ስራ እየሰራች እንድትኖር ማረጋት። የኔ ጌታ እንደዚህ ነው ቆፍጠን ማለት። ደሞ ያያታለሁ መታዘዝ እንደማዘዝ ቀላል መስሏታል። መብትሽ ነው። አሁንማ እንኳን ቤቱ እኔ ራሴ ይግልሽ ሆኛለሁ። እንደፈለግሽ ማድረግ ትችያለሽ። የኔ ጌታ እስከ ዛሬ ተሰቃየውን በደስታ በፍቅር ወግ ይሻከማለሁ። እስከ ዘላለም ወፍቅራለሁ። እስከ ዛሬ በጨለማ ውስጥ ስኖር ነበር። አሁን በህይወቴ ውብ የሆነችው ሴት መታለች። የኔ ጌታ አፈቅራለሁ። እሺ ባክሽ እንዴ ቤት ሰራተኝነት የተመቸሽ ነው የምትመስዩ? ይኸውልሽ ስሚ፣ እኔ ቤቴን ነው የማጸዳው ለራሴ እንጂ ለማንም ስል ቤቴን አላጸዳም። ቤቱን አግማምተሽ ጥለሹ። አንቺ ባልሽን ስለተውሹ እኔ ባልሽን ለማንሳት ብዬ ቤቱን ጣልኩት። አሁን ባልሽን ሳገባው ደግሞ አንቺ ቤቱን ታነሽዋለሽ። አሁን ሌላ ነገር ሳይፈጠር ከፍቴ ጥፊልኝ። ምን ልታመጪ? አይገርምሽም? ገና በደንብ ትወለውያለሽ። እንደውም አለቀቀም ድገሚው። ስሚ ሴትዮ፣ አንቺ ያዘሽኝ አልሰራም። ደግሞ ማን እንደነበርሽ እንዳራሽ። እሺ ስለ ማንነቴ እኔ በቃ አይሻለኝም? ስሚ አሁን ባለንበት ሁኔታ እኔ አለቃ፣ አንቺ ሰራተኛ ነሽ። ካልተመቸሽ ደግሞ ግቢና ቅራቅንቦሽን ሰብስበሽ ቤቴን ለቀሽ ውጪ። ጊዜ የሰጠው ቅል ድንጋይ ይሰብራል አሉ። ስሚ በዚህ ሰዓት እንኳን ተረት ብቀልጅ እንኳን ባቻ ያምርም። በያ ወደ ስራሽ ግቢ። ሴትዮ ቆይ ለምን ትፈታተኛለሽ? ለምን አታይኝም? ረስተሽው ተገትረሽ እንዳትዩ ብዬ ቶሎ ጨርሽ በዛ። ችግር አለ ሲባል ቆይ እስካሁን ድረስ የታምሽታል። ለውዷና ለምርጧ ሚስቴ የሚመጥን ስጦታ ለመግዛት ነው። እስቲ አንተ እንከፍ ይሄን ቆርቆሮ ነው ለኔ ህብስት የምትሰጠኝ እንዴ? ውዴ ግን በደንብ አይተሽዋል? ምን እውር ነሽ እያልከኝ ነው? ይሄ ለኔ ንቀት ነው የሚያሳየኝ። እሺ እንዴ ውዴ እንዴት ነው ምንቅሽ? እኔ እኮ አንቺን ለማስደሰት ነው። ካላስደስተሽ ደግሞ ሌላ ስጦታ ገዛልሻለሁ። ይሄን ቆርቆሮ ለራስ አድርገው። እሺ አንተም ቆርቆሮ የምታመጣውም ቆርቆሮ። ህብስቴ ስላስቀየምኩሽ ይቅርታ። እውነቴን ነው፣ ቃል እገባልሻለሁ። ሌላ የሚያስደስትሽን ስጦታ ይዤልሽ እመጣለሁ። ትሰማኛለህ? አንተ ማለት ህፃን ልጅ ነህ። እሺ መቼም ቢሆን አትለወጥም። ይቅርታ አልኩሽ አይደል እንዴ ፍቅር? እስኪ አንድ ቀን እንኳን እንደወንድ ቆፍጠን በል። አሁን ብቻዬን መሆን እፈልጋለሁ። ውጣልኝ። አሁን ነው የገባኝ። ለካ በእጅ ያዙት ወርቅ እንደ መዳብ ይቆጠራል ነው የሚባለው።
ለዚህ ቻያማ ባሌን አሳልፌ አልሰጥም። አስመልሰዋለሁ። መለወጥ አለብኝ። ሳሚ እንዴት አልክ? አለሁ። ምሳ ላቅርብልህ? በጣም ቆንጆ ምግብ ሰርቻለሁ። አይ አልፈልግም። እኔ የምፈልገው አንቺ ከዚህ እንድትወጪ ነው። ለጠበቃው ነግረሽዋል? ፍቹን ጀምሮታል? አዎ ነግሬዋለሁ። ሁለታችንም ሄደን የምንሞላው ፎርም አለ። ግን ሳሚ አንተ በእኔ ጨከንክ? አዎ ጨክኛለሁ። ታስታውሻለሽ? እንደዛ እየለመንኩሽ እንደ ሕፃን ልጅ እያለቀስኩ እየለመንኩሽ የትም ሄጄ የለውም ብለሽ ተጫወትሽብኛ። ሳሚ እባክህ ይቅርታ አድርግልኝ። ሁሉም ጥፋት ይገብቶኛል፣ አውቄዋለሁ። አሁን ጥሩ ሚስት ሆንልሃለሁ። እባክህን። ይኸውልሽ አሁን ላይ ይቅርታው ረፍዷል። ሁሉም ነገር የሚያምረው በጊዜው ሲሆን ነው። ሳሚ አሁንም አልረፈደም። እባክህ ያን ያስቀየምኩልህ ካሰ አንድ ድል ብቻ ስጠኝ። ያኔ አንቺ እያጠፋሽ እኔ ነበርኩኝ ይቅርታ የምጠይቅሽ። ቆይ እኔ ያልገባኝ ነገር ምንድን ነው ንገረኝ። አሁን እንደዚህ የምታጨናንቅኝ እውነት ተጸጽተሽ ነው ወይስ በሰራተኛ ተቀማው ብለሽ ነው? የኔ ውድ የእውነት ጥፋት ይገብቶኝ አንተን አላከብረም አልታዘዝም ብዬ ይኸው እጄን አገኘው። በይ 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 አሁን ማለቃቀሱን ተይና የፍቺውን ጉዳይ አፍጥኝ። ካለበለዚያ ከዚህ ቤት ወጥተሽ ጉዳዩን ትጨርሻለሽ። ሳሚ እንግዲህ ይቅርታ የማይገባ ልመና የማይሰማ ከሆነ የማይገባኝ የማይሰማኝ ከሆነ ምን ልታመጪ ነው? እያስፈራራሽኝ ነው? እያስፈራራው አይደለም፣ ግን ሁላችንም ማንወጣው ችግር ውስጥ እንዳንገባ እያስጠነቀቁ ነው። አንቺም ማስጠንቀቂያሽም ተያይዛችሁ ገደል መግባት ትችላላችሁ። አሁን የምፈልገው ቤቴን ለቀሽ እንድትወጪልኝ ብቻ ነው። ጨርሻለሁ። እንደዛ ከሆነ ወንድና ሴቱ ይዛኔ ይለየናል። ችግር የለም። ግን ሳሚ በቃ 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 ከዚህ በኋላ ከአንቺ ጋር ንግግር ጨርሻለሁ። ሄሎ ኤልሲ፣ የት ነሽ? በእናትሽ ከሳሚ ጋር አውርተን ነበረ። እባክሽ ምንም ሀሳቡ ሊቀይር አልቻለም። መጣሁ። በቃ ስመጣ ሁሉንም ነገር እነግርሻለሁ። እሺ እሺ። እንዴት በጣም የሚገርም እድል ነው። ቆይ እስቲ አስቢ፣ በአንዴ ከሰራተኝነት ወደ ሚስትነት። የኔን እድል ማንም አያገኝም። ወይኔ እሷን አትጠይቂኝ። ስም ድሮም በጣም ክፉ ነበረች፣ አሁን ደግሞ በጣም 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 ክፉ ሆናለች። ግን የት አባቷ የእጇን ያገኘችው። እንዴት ታሰቃየው እንደነበር እኮ። ስማ እንዲህ ምን ጥያቄ አለው? ትመጫለሽ፣ ቤቴን በደንብ ነው የምታዩ። አሁን እኮ የቤት እመቤት ነኝ። ቀላል ትመጫለሽ በጣም። አረ በደስታ ነኝ። አንቺ ውሻ እንዴ! ባሌን ቤቴ ተከሽ ካለሽ እገልሻለሁ። ምንድነው? አይዞሽ አይዞሽ፣ ገደልሻት አንቺ። አይዞሽ እገልሻለሁ ገና። ሳሚ ሞቼ ነበረ። ቻውሪ ገላይ ነበር። አንቺ አረመኔ! ቆይ ለምን አታይንም? በቃ ሂጂልን፣ ሂጂልን፣ ውጪልን፣ በቃ ተይን።
ሳሚ አንተ ነፍት የሰጣት ገላይ ነበር እኮ። ከዚህ በኋላ ከዚች ጋር መኖር አልፈልግም። ወይ እኔን ወይ እሷን ምረጥ። ይቅርታ የኔ ፍቅር፣ እኔ ነኝ ጥፋተኛ። አሁን እንዴት ነው አንገትሽ? አይዞሽ የኔ ፍቅር፣ አንገትሽን ተሻለሽ? አይዞሽ። ለነገሩ እኔ ነኝ ጥፋተኛ። ሳሚ እኔ በዚህ ሁኔታ ነው የምቀጥለው? እኔ እቺ በጣም ነው የምታስፈራኝ። የኔ ፍቅር ይቅርታ በእናትሽ። ደግሞ ምኗን ነው የሚያስፈራው? ሳሚ እንደዚህ አትበል እንዴ። ቆዩን ነገር ብታረገንስ? ልጅቷ እኮ ጭንቅላቱ አይሰራም። ችግር የለውም። ነገውኑ ቤት ፈልጌ ሌላ ቦታ እንድትኖር ማረጋት። አሁን ገና ጥሩ ውሳኔ ወሰድክ። ደግሞ ፍቺውንም ቢሆን ውጪውና መከታተል ትችላለች። አዎ ይቻላል። የኔ ፍቅር በጣም ይቅርታሽ። ከዚች አውሬ ጋር ትቼሽ መሄድ አልነበረብኝም። አታስቢኝ ጌታ፣ ደህና ነኝ። አይ ሳሊ ከስንት ጊዜ በኋላ ተገናኘን አይደል? በጣም የሚገርም ነው። በጣም ረጅም ጊዜ ነው። ከዛሬ ነገ እመጣለሁ እያልኩኝ በኑሮና በስራ ተወጥሬ ረጅም ጊዜ ጠፋሁ አይደል? እና ሳሊ ህይወት እንዴት ነው? መቼስ እስካሁን አላገባም አልወለድኩም አትለኝም አይደል? ሀይ ብስቴ፣ ለዛ መች ታደልኩ ብለሽ ነው? አሁን ራሱ አባባ የሚጨቀጭቀኝ ለዛ ሳይሆን አይቀርም። ለምን ማለቴ አባባ ላንተ የምትሆን ሴት አዘጋጅተው ሊድሩ ነው ወይስ? እንደዛ በሆንማ አባባ ደስ ባለው ነበር። በስልክ ስንት ጊዜ አግባ አግባ እያለ ሲጨቀጭቀኝ አልሰማ ስለው አሁን ደግሞ በአካል አግኝቶ ሊጨቀጭቀኝ መሰለኝ። አይ ሳሊ አባባ እኮ ላንተ ብለው ነው፣ ሳይሞቱ ወግ ማድረግህን ልይ ብለው እኮ ነው። ቆይ የኔውን ስተይና የእናንተውስ? ሳሚ ዝም ብሎ እየተኛ ነው? የት አሉ ልጆቹ? አይ ሳሊ ሳሚማ እኮ እንዴ ሰሌ፣ ሳሚ እንዴት ነህ? ደህና ነው ሰሊ? ሰላም ነው። እንዴት ነህ? መቼ መጣ? ዛሬ መጣሁ። እንዴ ሰላም ነው። ሳትነግረን? ወይኔ ሰሌ፣ ሂሩት ትባላለች፣ ተዋወቃት። ሰላም ሂሩት። ሰላም ነው። ሰላም ስላወኩ ደስ ብሎኛል። አመሰግናለሁ። ከብቼ ይራዳ። እሺ ማናት? ሰራተኛችን ናት። በቃ እኔ ለሳሚ ምግብ ትሳለ። እሺ ትይና? እሺ ሰሌ፣ ቆይ ግን እንዴት ሳትነግረኝ መጣ? ሰርፕራይዝ ላድርግ ብዬ ነው። ብዙን ጊዜ እመጣለሁ ብዬ ስለቀረው አሁን ደግሞ ሳትጠብቀኝ ድንገት ልምጣ ብዬ ነው። አሁን ልቤ ቀጥ ብሎ ቢቀርብህስ? ማ አንተ? አረቄ ነው እንደምን የጠላት ልብ ቀጥ ይባል እና አባባ አውቀዋል እንደመጣህ? እሱ አይደለም የመምጣቴ ምክንያት። ቀጥታ እዚህ ነው የመጣሁት። ዛሬ እንደመጣሁ አልሰማም። እንደዚሁ እኛ ከሚያኝ ደግሞ ትንሽ እዚሁ አርፌ ቀስ ብዬ ብሄድ ነው የሚሻለው። አይ ጥሩ አደረክ። እንደዚህ የሆነ ቢያህማ ያዝንብሃል። ግን ለምንድን ነው የጠራህ? አውቀሃል? በስልክ እንደነገረኝ ከሆነ ጤናዬ ጥሩ አይደለም፣ አንተ አግብተህ ማየት ፈልጋለሁ ብሎ ስንቴ በስልክ ሲቀጭቀኝ ነበር። ሰሊም፣ ይሄማ የኔም ፍላጎት ነው። ቆይ እስኪ መጣ። እሺ ቆይ ሳሚ፣ ይሄ ሁሉ ነገር ወንድም ስለመጣ ነው ወይስ ደግሞ? ይህን ነገር ወንድሜ ከሰማ ለአባዬ ይነግረዋል። አባቴ ደግሞ ህብስትን እንደ መላክ ነው የሚያያት።
እና ይህን ጉዳይ ከሰማ ከቤተሰብነት እገለላለሁ፣ ንብረትና ድርጅቴን እማጣለሁ። እና ምን ማድረግ ነው ያለብን? ይኸውልሽ የኔ ፍቅር፣ ሰለሞን እዚህ ሲቆይ ምንም አይነት ነገር ማወቅ የለበትም። እሱ ከዚህ ከሄደ በኋላ ፍቻችንን በሰላም እንጨርስና ሁሉንም ነገር በህብስት ታሳበን እኔና አንቺ በሰላም እንኖራለን። ግን ያቺ ሰይጣን ሀሳብን ትቀበላለች? የማትቀበልማ ከሆነ አሳያታለሁ። የማትወጣው ችግር ውስጥ ነው የምትገባው። እስኪ እናያለን። የኔ ውድ በጣም ይቅርታሽ። ለወደፊት ኑሯችን ብዬ እኮ ነው። አንቺም እንደ በፊቱ ማስመሰልሽን ትቀጥያለሽ። ግን እኮ ሳም ምን ነው በሰላም ነው? ጥላችን ጠፋችሁ እኮ። የምትወስደውን መድኃኒት እኮ እያስረዳኋት ነበረ። እና እንዴት ነሽ ሩታ? እየተሻለሽ ነው? ሶል ደህና ነኝ። አሁን በጣም እየተሻለኝ ነው። በቃ እናንተ ተጫወቱ። ወይ ልትሄድ ነው? መጣሁ። ከይቅርታ ጋር አንድ ነገር እንደነገርሽ ይፈቀድልኛል? አረ ችግር የለውም፣ መናገር ትችላለህ። ቁጭ ትዕግስቴን ትመስያለሽ። መልከሽ፣ ቁመናሽ፣ አይኖችሽ ልክ እሷን ነው የምትመስኝ። እና እኔን የሚመስል ሰው ታውቃለህ? ብቻ እህቷ እንዳሉን አይታወቅም እኮ የሰው ነገር። ቆይ ግን ትዕግስት ማናት? ማለቴ ላንተ ምን ነች? ቆይ እዚህ ያለች? ትዕግስቴ እዚህ የለችም። ምን ነው ሱል? የማይጠይቅ ጥያቄ ጠየቅኩኝ እንዴ? ትዕግስቴ ማለት ምስቴ ነበረች። የመጀመሪያ የፍቅር ሀብዬ የጀመርኩበት የህይወት መለኪያ የፍቅር ሚዛኔ የነበረች ልዩ ሴት ናት። በጣም ደስ ይላል። ቆይ ግን የት ነው ያለችው? ትዕግስቴ ሞታለች። ወይኔ በፈጣሪ በጣም ነው የሚያሳዝነው። አይዞሽ፣ ደግሞ የሷንም ለብስ በአጸደ ገነት ያኖርልን። ትዕግስቴ ለእኔ የህይወቴ ብርሃን ነበረች። እሷን ካጣሁ ወዲህ ሁሉም ነገር አስጠላኝ። ህይወቴን፣ ኑሮዬን፣ ሀገርንም ጥዬ ከሀገር ጠፋሁ። አይዞ፣ ሀዘን አታብዛ። ፈጣሪ ደግሞ የሚወደውን ነው የሚያደርገው። በዛ ላይ ደግሞ አንተ ሀዘን ባበዛ ቁጥር የእሷ ነፍስ ይጨነቃል። እሷ ደስ የሚላት አንተ አዲስ ህይወት ስትጀምር ነው። ይቅርታ አስጨነኩሽ አይደል? ይቅር በይኝሽ። አረ ችግር የለውም። አንቺ ግን የእውነት ትዕግስቴ እንዳትሆኚ። እሷም ልክ እንዳንቺ አንድ ነገር ተናግራ እንደዚሁ ነበር የምታስለፈልፈኝ። ደስ የሚል ባህሪ እኮ ነው። ሰው የውስጡን አውጥቶ ሲናገር ይቀለዋል። በጣም ነው ደስ የሚለው። ባይሆን ስለ ትዕግስቴ ሌላ ቀን እናወራለን። ባይሆን አሁን ስለ ራስሽ ነገር እኔ ምን የሚነገር ነገር አለኝ ብለህ ነው? ያው በቃ እዚህ ቤት ሰራተኛ ነኝ። በጣም ቅድም ለሰለሞን ምንድን ነው ያወራሽው? ስለተፈጠረው ነገር ነገርሽው እንዴ? አይ አልነገርኩትም። ምን ነው? አይ ምንም። ግን አንድ ነገር ልነግርሽ ነው። የኔና ያንቺን መፋታት ሰለሞን ማወቅ የለበትም። እንዴ ለምን ተብሎ? ደግሞ አንተ ከዛች ጋር የምታደርገውን ነገር አይቶ የማይጠረጥር ነው እንዴ ይመስል? እኔም ለዛ ነው ማወራሽ። እኔና አንቺም እንደ ድሮአችን እንቀጥላለን። ግን ያ ማለት እንደ ድሮአችን አብረን እንሆናለን ማለት አይደለም። ሂሩትን በሰራተኝነቷ ትቀጥላለች። ግን ሳሚዬ አሁንም ልብ ጨክኗል ማለት ነው? እኔ እኮ ግን አዎ ጨክኗል። እኔ እንዳንቺ የሚያስመስል ልብ የለኝም። አንዴ ከወሰነ ወሰነ ነው። ታዲያ አንተ ልብ የማያስመስል ከሆነ ሰለሞን እስኪሄድ እንደ ባልና ሚስት እንሆናለን ማለት ነው? ስሚ፣ ሰለሞን ፊት አንድ የማይሆን ነገር አድርጊና ዋ እሺ ያልከውን እንዳረክ ከፈለክ
ምክንያትህን ማወቅ ፈልጋለሁ። ትሰሚ እንዳው ስሚ፣ ያለበለዚያ ከዚህ ቤት አስወጥቻሽ ቀንጥሬ ነው የምጥልሽ። ሰማሽ? አንድ ነገር ተሳሳችን ነው ሰለሞን ቢጠረጥር ከዚህ የባሰ ችግር ውስጥ ነው የምትገቢው። በትረቢ ሳሚ እና አባባ ጋር ስራ እንዴት ነው? እንዴት እየሄደላቸው ነው? ጥሩ ነው በጣም። አሁን ደግሞ እኔ ድርጅቱን መቆጣጠር ሲጀምር ምርቱ በጥፍ ጨምሯል። በጣም ደስ ይላል። እኔም ከእውቀት አድኛለሁ ማለት ነው። አኩርተኛል ወንድሜ። በደንብ አኩርቻለሁ። ያኔ ደግሞ ትዝ ይልሃል ድርጅቱ ማን ይምራው ሲል አባባ አንተ ተከራክረህ እኔ እንድመረጥ ስታደርግ ምን ነበር? እኔ እንጃ አላስታውሰውም ሳሚ። እርግጠኛ ነኝ እንደምታኮራኝ ብለህ ነበር። ይኸው ደግሞ በተግባር አኮራውህ። በጣም ደስ ይላል። ግን አንድ ነገር ይቀራል። ምን ወንድሜ? ጥሩና ደስ የሚል ማንም ያላገኘው የትዳር ህይወት አለክ። እናታችን ብትሞትም የእናታችን ምትክ የሆነች ሚስት አግብተሃል። ጥሩ ስራ አለክ። ጥሩ ድርጅት እየመራክ ነው። አሁን ደግሞ ልጆች መውለድ ይኖርብሃል። እሱማ እውነትህን ነው። እሺ እኔ ማጉት ልሆን እንጂ ያው በማግባት በቀደመም የኔን ትዳር ፈጣሪ አልፈቀደውም። ወንድሜ ቶሎ ውለድ፣ እንደኔ እንዳትሆን። አንተም እኮ ዛሬ አዲስ ማግባት ትችላለህ። ትላንትናን እያሰብክ በሀዘን መጎዳት የለብህም። እስኪ የትዕግስትም ነፍሷ ይረፍ። ትዕግስቴማ ብቻዋን አልሞተችም። የኔን ልብ አብራው ይዛ የሞተች ነው የሚመስለኝ። ግን አሁን በሆነ ሰው ልብ ውስጥ ትዕግስቴን ያየኋት ይመስለኛል። ኧረ እና የት ናት? በጣም ደስ ይላል ወንድሜ። እዚሁ ናት። እንዴ እና ምን ትጠብቃለህ? በፍጥነት ወደ ትዳር መግባት ነው እንጂ። ልጅቷን እኛ እናውቃታለን። ለአባባስ ነግረኸዋል? አይ መጀመሪያ ላንተ ነው የነገርኩህ። ደግሞ አንተም ልጅቷን በደንብ ታውቃታለህ። እዚሁ ነው ያለችው። ቆይ ማን ናት? ህሩት ናት። ምን? አውቃለሁ ወንድሜ። እንዴት ከሰራተኛ ጋር እንደዚህ ትላለህ ልትለይ ትችላለህ። ግን እኔ ህሩቴ ውስጥ ትዕግስቴን ነው ያየኋት። በጣም ደስ ይላል። እና ይህን ነገር አውርታታል? ለመጀመሪያ ጊዜ ከረጅም ጊዜ በኋላ ልቤ ገና እንዳየት የደነገጠላት ሴት ናት። በቃ ሰሌ ነገ ከባድ ስራ አለብኝ። እንተኛ። እሺ ደህና። እሺ ቻው። በዚህ ሰዓት በእናትሽ በጣም ጨንቆኛል። እንትን ህብስት ምን ነገረችው? እሱ አይደለም እባክሽ፣ ሌላ ነገር። ታዲያ ምንድን ነው? አታስጨንቀኝ፣ ንገረኝ። ሰለሞን ከአንቺ ፍቅር ሳይዞ አይቀርም። በስመ አብ ወመንፈስ ቅዱስ። ምንድን ነው በዚህ ሰዓት የምታወራው? እኔም እንደሱ ሊደነገጥኩት